ሰው እኮ ሶስት ቪዲዮ አብረው ቢሰሩ በፍቅር ይወድቃል። እመኑኝ ይቺ ልጅ የሚወደድ ነገር አላት። ልጅቱ ፍቅር ለማስያዝ የምታደርገው ጥረት ልጅቱ የዋዛ አይደለችም። ቢስሚላህ ኢሳም ዛሬ ሰሞኑ በጥፊ ከሚመቱ ዩቲዩበሮች ወንዶች ዛሬ ተደምረሃል። ደስተኛ ይሆን ያኮርፋል፣ ይበሳጫል፣ ያጣል፣ ይታመማል። ከዛ ደግሞ እንደገና ይስቃል፣ ይጫወታል፣ እንደ ድሮ ይሆናል። ደስተኛ እንዲበላ የቻይምራ ችግር አለባት ምስል ምን ይመስላል? ኢሳም እንደተሳሳትክ ማወቅ አለብህ። ስህተትህን ማመን አለብህ። እዚህ ጋር የምፈልገው ስህተትህን አምነህ ሶሪ ብቻ እንድትላት ነው። ቀልቧን ሰብረሃታል። ስለዚህ ሶሪ በላት በቃ። እኔ የምፈልገው ይሄንን የምሬን ነው የምልህ። በጣም ተናድጃለሁኝ። በጣም ተናድጄብሃለሁ፣ አዝኜብሃለሁ። በዚህ መልኩ ልትገፋት አይገባም። ሶሪ እንድትላት እፈልጋለሁ። ለማንኛውም የይቅርታ ቪዲዮ እፈልጋለሁ፣ እውነት ለመናገር ማለት ነው። እኔ በጣም ከልቤ አዝኜብሃለሁ ያለች እና ይቅርታ እላታለሁ። እንደማንኛውም የደበራችሁ ሰዎች አላችሁ፣ ያደነቃችሁን ሰዎችም ከመቆጣጠር ጋር ምናምን አያገናኙም። ይሄ ጉዳይ ባይዘው ቴንክ ሶ ማች። ግን እንደዛ አይደለም። እኔ ለወደደኝ ሰው አይደለም ለሚጠላኝ ሰው በጣም ብቻ በአካል ያለ ሰው ያገኛል። እንደዚህ ለፈው ቪዲዮ ቀርጸናል። ታውቂያለሽ ነገሩ ከስንገናኝ ያለው ነገር እንያዘው ብዬ አልገፈተርኩሽም። አልገፈተርክኝም እኮ እስከማውቀው ድረስ አልገፈተርኩሽም። ቆይ ነው ያልከው እንጂ አልገፈተርክኝም። እና እሱ ደግሞ ስሎሞሽን ምናምን አልነበረ ቪዲዮ ላይ እንደገፈተርኩሽ ነው የታሰበው። አክቹዋሊ አሁን ለእኔ የኔ መገፍተር ምናምን አይደለም ነገሩ። እኔ ስለተገፈተርኩኝ ምናምን ሳይሆን ስለገፈተርኩሽ ወይ ገፈተርካ ስለተባለ ሳይሆን ኮመንቱ ደስ አይልም አንቺ ላይ የሚሰራ እና ምክንያቱ ደግሞ እኔ ነው እናንተ አይደለም ምክንያቱ ብቻ እዛች ጋር በእኔ መጣ ነው አይደለ እንደዛ የሆኑ ምናምን ነገር እና ያ ነገር በጣም ደብሮኛል እና ለሱ በጣም ይቅርታ ያ የሆነው በእኔ ስለሆነ ማለት ነው። አይ አንተ ምንም ጥፋት የለብህም ማለት እዚህ ቀጥታ ወደ ኮሜንታተሮች እንሄዳለን። እዚህ ቤት ከኢክራም ውጪ ማየት አንፈለግም የምትሉ ተብሏል። 970 ሰው ተስማምተዋል። ወደ ሌላኛው ኮሜንት ስንሄድ ደግሞ ኢክራምና ኢሳም በጣም ነው የምወዳችሁ፣ ተገብታችሁ ማየት እንፈልጋለን፣ ምኞቴ ነው። ማፍቀር የምትችሉ የታደለ ብቻ ነው። ለምን አፈቀርሽ አይባልም፣ ምክንያቱም ልብ መቆጣጠር አይቻልም ተብሏል። እውነት ነው። ስምኝማ ቆንጆ ሳትሆኚ የማትወጀጂ ሳትሆኚ ቀርተሽ ሳይሆን እሱ ከሌላ ፍቅር ስለያዘው ነው። እሺ ኢክራም አባት ጋር ዝም ብለሽ ሽማግሌ ላክ፣ እንደው ደስ ይላቸዋል። ዝም ብሎ ይላካል እንዴ? ለኢክራም ሽማግሌ ላክና ተጋቡ። በሽማግሌ የማይፈታ ነገር የለም። በዚህ ዘመን እንዳንተ አይነት ስርዓት ያለው ወጣት ማግኘት የማይታመን ነው። አላህ ሀሳብህን ይሙላልህ። አሚን። ለራስህ ነው ኡስታዞች ቢነግሩህ ዱንያ ጠፊ ናት። ሴት ካላቀፍክ ብለው ለሚወቅሱህ ደግሞ ይቅርታ አያስፈልግም። አንተ ትክክል ነህ። ኢክራምን ማቀፍህ ትክክል ነው እያልኩኝ አይደለም። በሚወደው ሰው ደካማ ነው በሚለው እንለፈው። ሀራሙ እንዳለ ሆኖ ስለዚህ ሴት ሰላም አልልም ማለትህ ልክ ነው። ወንድም ኢሳም ስማኝማ፣ ለኢክራም ሽማግሌ ላክና አባቷን አስጠይቅ። ያላ አፍጥነው፣ ቀልድ ያበዛል፣ ትዳር አይፈልግም ነው ያሉት። አባቷ እጂ እምቢ አላሉም። እናማ የላ ፈጠን ብለህ ወደ ስበስ በል፣ ነገርኩ። የለፋህበት አረም እንዳይበላው ቶሎ እጅህ ለማስገባት ሞክር። ጠይብ ሰምተሃል? መቼም ኮሜንት በስርዓት ነው ማነበው ስላልክ ነው እየለቀለኩ ብላለች። ወደ ሌላኛው ኮሜንት ስንሄድ ደግሞ አኡዙ ቢላ ግንባሬ ሳመኝ ስትል እንዴት እንደደነገጥኩ። የአላህ ተሳስቶ ከሚያሳስት ሰው ጠብቀን፣ ኪታብ እየቀራሁ ነው አለች። ምኑ ነው የምትማሪው? አላህ ሰምቶ አውቀው ከሚተገብሩት ያርገን፣ አሚን።
እኔ ኢክሩን ነው የምወዳት። አላህ ከኢክሩ ጋር አላህ በሐላል ያጣምራችሁ። ፈኪ በጣም ነው የምታሳዝኝ። አላህ ከዚህ ህይወት ያውጣሽ። አሚን። ወደው የገቡበት ነገር እንዴት ነው የሚወጣው? እናንተ ሰዎች ማነው እንደኔ ኢክራምና ኢሳም ባልና ሚስት መስለውኝ ሲጃጃል የኖረ? ወይኔ የተሸወድኩኝ። በቅርብ ነው ያወቅኩት አለመጋባታቸው። ኮሜንት ልጽፍ ነበር የራሴ ጉድ አገደኝ። በአላህና በእኛ መካከል ያለው ማንም የማያውቃቸው ስንት ጉድ አሉብን። እህቶች የራሳችን ወንጀል አትሰብስቡ፣ ተው። ስራ ለሰሪው እናንተ ምን አገባችሁ? ትክክል ነህ ኢሳም ወንድማችን። ኢንሻአላህ እኔ ተሳድቤ አላቅም። በኮሜንት ውዶች የተረጋጉ፣ አትሳደቡ። ክፉ ቃል አይጠቅምም። እነዚህ ልጆች ተመካክረው ነው እየሰሩ የምትሉ። እኔ ተስማምቻለሁ በደንብ። ሁሉም ቤት ድራማ ነው። መጽናናት እመኛለሁ ለማዳም ቅመሞች። ልክ ብላቸዋል። ከኢክራም ጋ ነው የምታምረው። ኢሳም ተባረክ። ስለ አናገርካት ትሪት ስላደረግካት የበለጠ አትስደቧት፣ አትናገሯት ያልከው ያስማማል። ሴት ልጅ ስደው አይገባትም። ደግሞ ጨዋ ነገር ናት። ፈጣሪ ተጨምርላት። ኢክራም ውጭ ወደ ውጭ ከንግግሯ ካለባበሷ ስርዓቷ ለእሱ የተገባች ናት። አሁን የኢክራም አባት እምቢ አላለም። ወደ ትዳር አይገባም ነው ያለው። የላ አጠር አርገህ ሰርግ አርገና አግባ። ነክ ቀልድ አታብዛ። ሁለተኛ ይቺ ጋር አትከሰምራለች። እኔ ደግሞ ይቺ ልጅ ጤንነቷ ያሳስበኛል። ጉድ ነው። ክብርሽ ጠብቂ። የሴት አሰዳቢ አትሁኚ ተብሏል። ወደ ሌላኛው ኮሜንት ደግሞ ስናመራ ኦፍ ኢሱ የስራህን። እኔ እኮ ከኢክራም ጋር መስሎኝ መጠባበቂ። ይቺ ሴት ድንቅ ድንቅ ተብላለች። ያቡ ሰዎች ግን ምናችሁ ነው የሚያማችሁ? ኧረ ተው በአላህ እፈሩ። እናንተ ናችሁ ሰው ሀሜት ላይ የምጥሉት። ሀላል ነገር ለመስራት ሞክሩ። ይልቅ ለኢክራም ሽማግሌ ላክ። አትጃጃሉ። በአደባባይ የተሰራ መጥፎ ነገር በአደባባይ መናገር ነው። የምን በውስጥ ነው? መጀመሪያ አደባባይ አለመውጣት፣ ከቪዲዮ በስተጀርባ ማድረግ፣ ቀርጻችሁ የምትለቁት አስተያየት መስጠት ግድ ነው። በሌላኛው ኮሜንት ስናመራ ደግሞ ኢሱ ማርያምን ምርጥ ረጋ ያለ ልጅ ነው ይመስለኛል። ከኢክሩ ጋር ቢሆን ምኞቴ ነው። ወዳቸዋለሁ። አንቺም ደግሞ ከዛኛው ጋር ነው የሚያምርብሽ። ኢሳም አታናደኝ። ኢኩና አንተ ከጓደኞችህ ውጪ ሌላ ሰው ማየት አንፈልግም። ከሚመጥንህ ጋር ዋል። እንደዚህማ አትሏትም። እሷም ይመጣላታል። ደገሙት። ተገናኙ። ቀፈኝ አላለችውም ኢክሩዬ። ኢሳም ወደፊት። ኢሳም ኢክሩን አግባትና ለአባቷ እንዴት አርጋችሁ ማስረዳት እንዳለባችሁ ተመካከሩ የምትሉ ጭንቀት እንዳይሰማሽ እፈራልሻለሁ። እስቲ ሩቃ ሂጂ። ሙሃደራን ዳምጥ። ራስሽን አታርቅሽ። ሂዱ አድርጊ። ወይኔ በሳቅ ቻለው። እንግዲህ እሱ መልካም ሰው አላህ ይጨምርልን። አህሙ የኔ ምስኪን ተይ ፈኪ። አህሙ ገፍተሽ መቼም አይቀናሽም። እሱ ይወድሻል። አንቺ ግን የሚወድሽ ትተሽ የማይወድሽም። ፈኪ ተይ። በጣም ነው ማከብርህ። አንተ ራሱ ዱርዬ ብትባል አትወድም። እንኳን ወጣት ሚዲያ ላይ ነው ያለው ብለህ ኡልማውን ለመያዝ መንገድ ለማስያዝ የሚጥሩ ኡስታዞች ቀርቶ ስም አልጠራህም ላልከው የተናገርከው ኡስታዝ ነው የተሳደብከው። ለማንኛውም ተመልካች ሳይሆን የሰደብከውን አፉታ ጠይቅ። ኢሳም ስለ ኡስታዞች ተናግሮ ነበር በላይቭ ምናምን የተናገረው። ቪዲዮ ላይ ታችሁትም ሊሆን ይችላል። አብዛኛው ኮሜንት ኡስታዞች ያላከበረ እሷን ሊያከብር አይችልም ምናምን የሚል ኮሜንት ነበረው። እኔም አይቻለሁ። በዛ ላይ እሱ ማስተያየት ሰጥቷል የራሱ የሆነውም። እኔ ብዙ ኡስታዞች አልጠራሁም ምናምን ብለዋል። በላይቭ ላይ ግን ማን እንደተናገሩ ለተናገረው ሰው ነው መቼም መልስ የሰጠው። ለዛ ነው ይሄ ኮሜንት የተጻፈው። እኔም ከዚህ ቤት ከኢክራም ውጭ ሌላ ሴት ማየት አንፈልግም። ኢሱ
ፈኪ ደግሞ ረጋ በይ ዝም እህቴ። አይ እሱ በራስህ ጊዜ ክብርህን አስነካህ። ካልፈለካት ለምን ታገኛታለህ? ስለሚጠይቃት ነው እንጂ። ኢሳም ምርጥ ሰው። ፈኪ አላህ የህዲ ይስጥሽ። ሌላ ምን አልልም። ክብርሽ ጠብቂ። ድራማ ቢሆን ሌላ ነገር ስሩ። ፈኪ አታሰደቧት። ሴት ልጅ ክብሯን ስትጠብቅ ነው ደስ የሚለው። መጠየቋ ችግር ባይኖረውም መለጣጠፉ ይደብራል። ምንድን ነው ካገኙት ወንድ ጋር መለጣጠፍ? አንተ የሚያምርብህ ከኢክራም ጋር ነው፣ ካልሆነ ሌላ ሴት ጋር። እውነት ነው በእስልምና ወንድና ሴት አይተቃቀፍም። ያ ሰላም ረሱሉ ፈቀዱም ስላሉስ ልጅቷ በጣም ታሳዝነኛለች። አንተማ እንደዚህ የምትሆነው አይገርመኝም። ብትረዳት ጥሩ ነው አይደለም እንዴ? አንተስ ቢሆን ድራማ እንደሆነ አያውቅ። ሙስሊም ነኝ ወላሂ ስትል አላህ አፈራም። ኮሜንታተሮችማ ምን ያርጉ? የዋህ ናቸው። ሀሳብክ ልክ ሊሆን ይችላል፣ ግን ባንተና በኢክራም መሀል ንፋስ ባታስገባ ሰይጣን መግቢያው አይታወቅም። ይህ ስለ ልጅቷ እንድትጠላ አይደለም። ሰው መጥፎ መጥላት ፈጣሪ አይወድም። ግን ኢሳም እንደ ሀሳብ እና ከኢኮ ቪዲዮ ውጭ ፖስት ባታደርግ ደስ ይለኛል። በተረፈ እግዚአብሔር ያንተና የኢክሩ ደስታ ያሳየኝ። በተረፈ ግን እሱዬ የኢክሩ አባት ጋር የሚያሳምን ሰው ላክ። ኢክሩ አባቷ ማሳመን አልቻለችም። ኢሳም ግን ልጅቱ የሆነች ነገር አላት። በሰላም አይመስለኝም። እባካችሁ ተጎና ሆኑ። የድሮይቱ ፈኪ ይቺ አይደለችም። የምናውቃት ቢከፋትም ብታዝንም ማንም አያቅላትም። ግን ፍቅር ሳይሆን እሷ ሚረዳት ሰው ያስፈልጋታል። እንደዚህ እያት በደንብ ምከራት። በጣም ነው ያሳዘነችኝ። ከአህሙ ጋር ስታርቅልን እባክህ ከኢክራም ጋር ቶሎ ብለህ ሽማግሌ ላክ። አባት ወደ ትዳር ገፍቶ ከመጣ እያለ ነበረ። ዝም አትበል፣ አላህ ይጠብቅህ። ፈኪ አይዞሽ፣ የልጅነትሽ ስቃይ ይበቃሻል። ደስተኛ ሁኚ። በቻልሽው የሚናገሩሽ አትስሚ።